ሁላችሁንም በጣም የተደሰታችሁበት ጊዜ መቼ ነው ብዬ ብጠይቃችሁ አንድ መልስ ነው የምትሰጡኝ። ለመጀመሪያ ጊዜ በጣም የተደሰታችሁበት ጊዜ እግዚአብሔር ሲናገራችሁ የሰማችሁ ጊዜ ነው። እንዴት ተናገራችሁ? እግዚአብሔር ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ የተቀበላችሁ ጊዜ በውስጣችሁ የመንፈስ ቅዱስ ምስክርነት ይገባል። ያ ምንድን ነው? መጽሐፍ ቅዱስ በሮሜ መጽሐፍ ላይ ሲናገር እንደሚለው የእግዚአብሔር ልጆች እንደሆናችሁ ያ መንፈስ ራሱ ከመንፈሳችሁ ጋር ሆኖ ይመሰክራል ይላል። ከመንፈሳችሁ ጋር ሆኖ ምንድነው የሚያደርገው? የእግዚአብሔር መንፈስ የእግዚአብሔር ልጅ መሆናችሁን ይመሰክርላችኋል። የዛን ቀን የምስክርነቱን ቃል ድምፁን የሰማችሁ ጊዜ እጅግ በጣም ተሰምቷችሁ ማያቅ ረፍት፣ ተሰምቷችሁ ማያቅ ደስታ፣ ኤክስፔሪየንስ አድርጋችሁ ማታውቁት ስሜት በውስጣችሁ ይፈጠራል። ብዙዎቻችሁ እንዲህ አረፍኩ ትላላችሁ። የእግዚአብሔር ድምፅ ስለሆነ ነው። መጽሐፍ ቅዱስ እንደዚህ ይላል፣ የሚሰማኝ በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል የሚል ቃል አለ። በእርጋታ መቀመጥ የውስጥ ጸጥታ አለው። ይህንን ያመጣው ምንድን ነው? የእግዚአብሔር ድምፅ ነው። ታዲያ ይህንን እንዴት ነው የማየው? ይህንን እንዴት ነው የሚሰማው? የእግዚአብሔርን ድምፅ ለመስማት፣ የእግዚአብሔርን ራእይ ለማየት፣ የእግዚአብሔርን ነገር ለመመልከት መንፈሳዊ አይኖቼ እኮ አልበሩም። ምን ላድርግ? ከዚህ ቀጥሎ የማስተምር ይሆናል። አገልጋይ መኳንንት እባላለሁ። አስደናቂ የሆኑ መንፈሳዊ ትምህርቶችን ከኔ ጋር ከዚህ በኋላም አብረን በደንብ እንቀጥላለን። ብዙ ስታበረታቱኝና ቤተሰብ ስትሆኑ እያየሁ ነው። እግዚአብሔር አምላክ አብዝቶ ይባርካችሁ። ቪዲዮውን ላይክ አድርጋችሁ ጀምሩ። አብዛኛው ሰው አይኖቹ እንዲከፍቱ ይፈልጋል። መንፈሳዊ አይኖቹ ተከፍተው ከህልም ውጪ ብዙ ነገሮችን ማየት ይፈልጋል፣ መመልከት ይፈልጋል። ነገር ግን እንዴት ማድረግ እንዳለበት አያውቅም። መንፈሳዊ አይኖችን እግዚአብሔር ከመክፈቱ በፊት እጅግ በጣም ብዙ ጸልይ ነበር፣ ብዙ ተጋ ነበር፣ ብዙ ነገሮችን አደርግ ነበር፣ ብዙ ጾም ነበር። ከሚነግራችሁ በላይ በኢየሱስ በጣም ጸልይ ነበር። ነገር ግን አንድ ጊዜ አንድ ነገር ገባኝ። ነገሩ በጸሎት ብቻ የሚሆን አልነበረም። እያልኩ ያለሁት በጸሎት አይሆንም አይደለም፣ በጸሎት ብቻ አይሆንም። እደግመዋለሁ፣ በጸሎት ብቻ አይሆንም። አንድን ነገር ምን ማድረግ እንዳለባችሁ ሳይሆን የሚጠፋባችሁ አደራረግ ነው የሚጠፋባችሁ። ለምሳሌ መጸለይ አለባችሁ። እንዴት ልጸልይ? ግን አንዳንድ ጊዜ ላይገባን ይችላል። ስለዚህ መንፈሳዊ አይኖቼ እንዲበሩ ምን ማድረግ እንዳለብኝ አልገባኝም ነበር። ከብዙ አዳር ጸሎቶችና ከብዙ ቀናት ጾም ጸሎቶች፣ ከብዙ 1 ዓመት 2 ዓመት 3 ዓመት የዘለሉ ጸሎቶች፣ በጣም ከዓመታት ካስቆጠሩ ጸሎቶች በኋላ አንድ ነገር እግዚአብሔር አምላክ አስረዳኝ። ስለ አይን መከፈት የተጻፉ የመጽሐፍ ቅዱስ ክፍሎችን በደንብ ማጥናት ሲጀምርና ስረዳ የገባኝ ነገር ከዛ ጊዜ ጀምሮ ህይወቴን ቀየረው። ለመጀመሪያ ጊዜ አይኖቼ ተከፍተው አንድ ግልጽ ራእይ መመልከት ጀመርኩ። እሱም የሆነው ከዛ ከገባኝ ነገር በኋላ ባለፈው የሌሊት ጸሎት በሚል ትምህርት ላይ እንዳስተማርኩት ለመጀመሪያ ጊዜ አይኖቼ እንዴት እንደተከፈቱና እንዴት ራእይ እንዳየው ነግሬያቸዋለሁ። እግዚአብሔር አምላክ እንዴት እንደከፈተው። ይህ ግን እንዴት እንደሆነ ልንገራችሁ። ጸሎት ብቻውን የአይኖቻችሁ የመከፈቱ ዋስትና አይደለም። ከዛ በተጨማሪ ማድረግ ያለባችሁ ነገር አለ። ምንድን ነው? ለምሳሌ በጌታ በኢየሱስ ክርስቶስ አምናችሁ ከእግዚአብሔር ስትወለዱ አዲስ ፍጥረት ናችሁ። አዲስ ፍጥረት ማለት ከዚህ በፊት ያልነበረ አይን፣ ከዚህ በፊት ያልነበረ ጆሮ፣ ከዚህ በፊት ያልነበረ ማንነት ነው የተወለደው። እንደ አንድ ሕፃን እንደሚወለድ ተወለዳችሁ ከእግዚአብሔር። ስለዚህ አይነ ስውር አይደላችሁም። አይኖቻችሁ በክርስቶስ ኢየሱስ የዳናችሁ ቀን ጨለማ በእናንተ ውስጥ እስከማይኖር መንፈሳችሁ የተከፈተ አይን ያለው መንፈስ ነው የተወለደው። ስለዚህ እናንተ የሚያስፈልጋችሁ አሁን የዚህ ጨለማ ዓለም ላይ በዚህ በምትመላለሱበት በሕይወት ስርዓት ውስጥ እንዴት ማየት እንዳለባችሁ ለማወቅ ቀጥሎ ያለውን በደንብ ማወቅ ይገባችኋል። ዳዊት ሲናገር እንደዚህ ያለ፣ ለሞት እንዳልተኛ አይኖችን ክፈት። አይን ካልተከፈተ ተከፍቶ ማየት ካልቻለ አደጋ ነው። በሕይወታችሁ ውስጥ ምን ማድረግ እንዳለባችሁ ስለማታውቁ እንዴት መሄድ እንዳለባችሁ የእግዚአብሔር ድምፅ እናንተን ጋይድ ለማድረግ ወደ እናንተ ቢመጣም የመመልከት የማየት አቅማችሁ ዜሮ ስለሆነ ለሞት ትተኛላችሁ። ሞት ትነቁና ቆማችሁ ቢያገኛችሁ ምንም ሊያደርጋችሁ አይችልም። ነገራችሁን ሊገለው ይችላል። ጉዳያችሁን ይገለዋል። ስራችሁን ይገለዋል። መንፈሳዊ ሕይወታችሁን ይገለዋል። ለጌታ ያላችሁን እያንዳንዱን ነገር የማጥፋት ኃይል ይጠቀምባችኋል። ለምን? ኃይል ስላለው፣ እናንተን ለመግደል ስለተፈቀደለት፣ የእናንተን ጉዳይ ለማበላሸት ስለተፈቀደለት አይደለም። እና ምንድን ነው? እናንተ ለሞት ተኝታችኋል። ምክንያቱ ምንድን ነው? የተኛችሁበት እንዴት ማየት እንዳለባችሁ ስለማታውቁ። ዛሬ ይህንን እናያለን። አሁን እግዚአብሔር አምላክ በጣም ይረዳናል። መጽሐፍ ቅዱስ ሲናገር ኤፌሶን መጽሐፍ ላይ እንደዚህ ይላል፣ የጥበብንና የመገለጥን መንፈስ እንዲሰጣችሁ ለምናለሁ አለ። የልብ አይኖቻችሁ ሲበሩ ከዛስ ምን ይሆናል?
በክርስቶስ ያለን የርስት ክብር ባለጠግነት ምን እንደሆነ ታውቁ ዘንድ እንዲገባችሁ አንደርስታንድ እንድታረጉ መጀመሪያ የጥበብና የመገለጥ መንፈስ ለእናንተ ያስፈልጋቸዋል። ከዛስ የልብ ዓይኖቻችሁ ቀጥሎ ይበራሉ። ከዛስ የርስት ክብር ባለጠግነት ምን እንደሆነ ይገባቸዋል። በደንብ አስተውሉ። የጥበብና የመገለጥ መንፈስ ይሰጣችኋል። ያ የመጣው የጥበብና የመገለጥ መንፈስ የልብ ዓይኖቻችሁን ያበራዋል፣ ብርሃን ይሰጣችኋል። ከዛስ የርስት ክብር ባለጠግነት የናንተ ይሆናል። መጽሐፍ ቅዱስ እንደዚህ ያለ የቃልህ ፍቺ ያበራል፣ ሕፃናትን አስተዋዮች ያደርጋል። የቃልህ ፍቺ ማለት ትርጉም አይደለም። የቃልህ ፍቺ የቃልህ ኢንተርፕሬቴሽን ፍቺ ያበራል። ከዛስ ሕፃናትን አስተዋይ ያደርጋል። ብርሃን የሚሰጠው ምንድን ነው? የእግዚአብሔር ቃል ነው። ዳስ ዋይ መጽሐፍ ቅዱስ ሲናገር ሐዋርያ ጳውሎስ እንደዚህ ያለ የእግዚአብሔር ቃል በሙላት ይኑርባችሁ። አሁን ኦሪዮ እንትናን አገባ እንትናን ሆነ የሚል የመጽሐፍ ቅዱስ ታሪኮች አይደለም። የእግዚአብሔር የቃሉ ፍቺ በመንፈስ የሆነ ብርሃን ያ ዓይኖቻችሁን ያበራዋል። እንዴት ያበራዋል? ታውረው ስለነበረ አይደለም፣ ክፍት ነበሩ። መጀመሪያ እናንተ የቸገራችሁና ያቃታችሁ መመልከት የምትችሉበት ብርሃን ነው የጠፋችሁ። ጨለማ የሆነ ቤት ውስጥ ብትገቡ ብርሃን ስለሌለ ቤቱ ላይ ዓይኖቻችሁ ክፍት ቢሆኑም መመልከት አትችሉም። ምንም ነገር ሊታያችሁ አይችልም። ጭራሽ ቤት ውስጥ ያለ እያንዳንዱ ማቴሪያል ለእናንተ እንቅፋት ይሆናል። መንገድ ስላለ ብቻ ዓይንም ስላላችሁ አትሄዱም። መንገዱ ላይ ብርሃን ሊበራበት ይገባል። ስለዚህ የምትሄዱበት መንፈሳዊ አቅጣጫና ነገር ሁሉ ግዴታ ብርሃን የሚያስፈልገው ይሆናል። ብርሃኑ ለማን ነው የሚያስፈልገው? ለእናንተ። ብርሃን ምንድን ነው? የእግዚአብሔር ቃል ነው። መጽሐፍ ቅዱስ ሲናገር የቃል ፍቺ ያበራል አለ። አያችሁ፣ ያበራል። ምንድን ነው የሚያበራው? መገለጥ ያበራል፣ ሪቨሌሽን ያበራል። ቅድም ጳውሎስ ሲናገር ኤፌሶን መጽሐፍ ላይ እንዳለው የጥበብና የመገለጥ መንፈስ አለ፣ the spirit of revelation። ይሄ ከየት ነው የሚገኘው? አሁን መጸለይ ያለባችሁ እናንተ ለዓይን መከፈት ሳይሆን ለሪቨሌሽን። ለዓይን መከፈት አይደለም። ዓይኖቻችሁ ክፍት ናቸው፣ በክርስቶስ ኢየሱስ ብርሃን አግኝተዋል። የእግዚአብሔር ድምፅ ሁሉ ጊዜ በዙሪያችሁ ነው ያለው። የማየት የመመልከት አቅም ነው እናንተ ጋር የሌለው። ለምን? ብርሃን ስለሌላችሁ። ከእግዚአብሔር ቃል ጋር ጊዜ አጥፉ። ከእግዚአብሔር ቃል ጋር የምታደርጉትን ፌሎሺፕ በደንብ አጠናክሩ። ኔክስት ላይ ዓይኖቻችሁ ተከፍተው ታገኛላችሁ። እግዚአብሔር ይህንን ነገር የገለጠልኝ ጊዜ ነው ህይወቴ ውስጥ ኮምፕሊትሊ ለውጥ የመጣው። አሁን እንዴት እንደሆነ በማላውቀው መልኩ ሰው ለምሳሌ ስለ አንድ ሰው እያወራችሁኝ የዛን እናንተ ከምታወሩት ውጪ እኔ በመንፈስ የሚሰማዋለኝ። በጌታ ፊት ነው የማወራችሁ፣ በእግዚአብሔር ፊት። እናንተ ስለዛ ሰው እየነገራችሁኝ የዛን ሰው ታሪክ በዓይኖቼ ሄጄ እመለከተዋለሁ። መንፈሴ ከኔ ውስጥ ሲወጣ ዓይኖቼ ሲከፈቱና ሲመለከቱ ይገባኛል። ስለዚህ እናንተ የነገራችሁኝ ብቻ በቂ አይሆንም። በዛ ሰዓት እኔ በራሴ መንፈስ ቅዱስ የሚያሳየኝ ነገር ይኖራል። በደንብ እንየው። የቃልህ ፍቺ ያበራላል። አያችሁ፣ የቃልህ መገለጥ ያበራል። የቃልህ ብርሃን ያበራል። ከቃልህ የሚገኝ ህይወት እሱ ከቃልህ የሚገባን እሱ አንደርስታንዲንጋችን ላይ ምጻፍብን ከአንተ የምንሰማው ከመንፈስ ቅዱስ የምንማረው ትምህርት እሱ ብርሃን ይሆናል። ውስጥ ሲገባ መረጃ አይደለም የሚሆነው። ብዙ ሰዎች መገለጥ ብለው የሚጠሩት ከሆነ ጥቅስ ላይ የሚገባቸውን የሆነን ነገር መገለጥ ብለው ይጠሩታል። እሱ አይደለም። መገለጥ መንፈስን ያካፍላል። መገለጥ ብርሃን አለው። መገለጥ ሌቭላችሁን ይቀይረዋል። መገለጥ ከማንም ጋር አያነካካችሁም። መገለጥ ምንድን ነው የሚያደርገው? እናንተን ነው አፕግሬድ የሚያደርገው። እናንተን ነው ወደ ከሆነ መንፈሳዊ ሌቭል ላይ ይጨምራችኋል። ብርሃናችሁ ሲጨምር ይገባችኋል። ከጌታ ጋር ያላችሁ ፍቅር ይጨምራል። መገለጥ ሲያገኛችሁ ከመንፈስ ቅዱስ ጋር ያለው የጸሎት ላይፋችሁ እንደገና ወደ አንድ ስቴፕ ከፍ እያለ ይሄዳል። ይህንን ያደረገው ምንድን ነው? ያገኛችሁት መገለጥ እውነትም መገለጥ ነው ማለት ነው። በደንብ ስሙኝ። ዓይኖቻችሁ የሚበራው እንደዚህ ነው። ስለዚህ ብዙ የተወሳሰበ ነገር የለው፣ ብዙ ውክብክብ ያለ ነገር የለው። ይህን ታደርጋላችሁ። መዝሙረ ዳዊት ላይ ሲናገር እንደዚህ ሕግ ለመንገድ ብርሃን ነው፣ ቃልህ ለመንገድ ምንድነው? ብርሃን ነው። የእግዚአብሔር ቃል የሚገባችሁ የአንደርስታንዲንግ ብርሃን ይፈጥራል ውስጣችሁ። ያ ብርሃን ደግሞ ከጌታ ስትወለዱ የተቀበላችሁትን ያንን የተከፈተን ዓይን የመመልከትን አቅም ይሰጣችኋል። አንዳንድ ሰዎች ሲመሰክሩ አይታችሁ ታውቃላችሁ። ሲጸልዩ የሆነ ነገር ሲደረግ ምንድነው የሚያገኛቸው? የጥበብና የመገለጥ መንፈስ ነው ያገኛቸው። አንድ ጊዜ እንደዚህ ሆነ። ተማሪ እያለሁ በተማሪዎች ፌሎሺፕ በጸሎት ህብረት ውስጥ አንድ ጊዜ እየጸለይን እንደዚህ ሆነ። አንዲት ሴት ዓይኖቿ እንዲከፈቱ በጣም ትጸልያለች። ዓይኖቼ ይብሩ፣ ዓይኖቼ ይከፈቱ እያለን እየጸለይን እያለ የሆነ ሞመንት ላይ በኃይል መጸለይ ሲንጀምር አንድ ነገር ሆነ። ይቺ ልጅ ወደቀች። የወደቀችው የሆነ ነገር በቦክስ የመታት ያክል ተመታን የወደቀችው እና ማንም የተጠጋት አልነበረም። እንዲሁ ነው ወደኋላ ተስፈንጥራ የወደቀችው። ከዛ በኋላ
ያየችው ምንድነው ያየሽው ምንድነው የሆነው ተብሎ ስትጠየቅ እቺ ልጅ እንደዚህ አለች። እዚህ በምንጸልይበት በር በኩል የሆነ ብርሃን እንደዚህ ብሎ ሲገባ አየሁ። ያ ብርሃን ቀጥታ አይኔ ውስጥ ገባና መጥቶ ጣለኝ አለች። ከዛ በኋላ ምን ሆነ? እዚች ልጅ ላይ በፊት የማይገባት ስታነበው የማትረዳውን የእግዚአብሔርን ቃል በጣም በሚያስደንቅ መልኩ መረዳት ጀመረች። ከዛ በኋላ ይቺ ልጅ ፋይናሊ የሆነችው ምንድነው? ሲገባት የነበረው ስትረዳው የነበረው የእግዚአብሔር ቃል አይኖቿን አበራው፣ የማየትና የመመልከትን አቅም ሰጣት። ከዛ በኋላ ይቺ ልጅ መጸለይ ስትጀምር፣ በጉባኤ ውስጥ ስትጸልይ፣ በተማሪዎች እዛው ባለንበት ቦታ ላይ ስትጸልይ የሚታያቸው ነገሮች በሚያስደንቅ መልኩ ማየት፣ ትንቢት መናገር ጀመረች። እግዚአብሔር አምላክ አይኖቿን ከፈተ። ሁላችሁም ማየት ትችላላችሁ። እግዚአብሔር አምላክ የጥበብና የመገለጥን መንፈስ ይሰጣችኋል። በጣም ባጭሩ ለመናገር ሞክሬያለሁ። ከዚህ በኋላ በሰፊው ለማስተማር ሞክራለሁ። ይህንን ቶፒክ እግዚአብሔር አምላክ በኃይል ይረዳችኋል። በጌታ በኢየሱስ ስም የጥበብና የመገለጥ መንፈስ በኃይል ያገኛችሁ። ተባረኩ። እዚህ ድረስ ከመጣችሁ ለአንድ ሰው ሼር አድርጉለት። ሼር አድርጉ፣ ሰብስክራይብ አድርጉ። ከዚህ በኋላ ብዙ አብረን እንማራለን። ተባረኩ።